ሰላም እንዴት ናችሁ? ዛሬ እስኪ የስምንተኛ ክፍል ማትማቲክስ ዩኒት 3 ሊኒየር ኢኩዌሽን ኤንድ ኢንኢኳሊቲ የሚል ርዕስ አለ። ለፈተና ለፋይናል ኤግዛም ሪቫይዝ እናደርጋለን። እንግዲህ ዩኒት 3 የሚያወራው ስለምንድን ነው? ስለ ሊኒየር ኢኩዌሽንስ ኤንድ ኢንኢኳሊቲስ ነው የሚለው ኤንድ ኢንኢኳሊቲስ። ኦኬ ስለዚህ ሊኒየር ኢኩዌሽን ስንል ምን ማለታችን ነው? ሊኒየር ኢንኢኳሊቲ ስንል ምን ማለታችን ነው? የእኩልነትና ያለእኩልነት አረፍተ ነገር እየተባላችሁ በአማርኛው የተማራችሁት ማለት ነው። ስለዚህ የእኩልነት አረፍተ ነገር የምንለው እንግዲህ y which is equals to mx plus b ፎርም ከሆነ which is called linear equation ብለን እንጠራዋለን። ኢኩዌሽንስ ሊኒየር ኢኩዌሽን ይባላል። ኤም ምንድነች? እዚች ጋር ስሎፕ ትባላለች ወይም ግድለት ማለት ነው። ስሎፕ ይባላል። ኤንድ ቢ ደግሞ ምን ትባላለች መሰላችሁ? ዋይ ኢንተርሰፕት ትባላለች። ኢንተርሰፕት ብለን እንጠራታለን ማለት ነው። ኦልራይት ስለዚህ y which is equal to mx plus b ፎርም የሚሰጥ ማንኛውም ኢኩዌሽን which is said to be linear equation ብለን እንደምንጠራው ማወቅ ይጠበቅባቸዋል ማለት ነው። በሌላ በኩል ደግሞ y greater than or less than or greater than or equal to less than or equal to አይነት ፎርም ለምሳሌ y greater than mx plus b እች ጋር እንግዲህ ለዛ እንድትሆን ትችላለች። ለዛ ነው ሪኳል ሊሆን ይችላል። greater than or equal ሊሆን ይችላል። አራቱን ነገሮች ሊይዝ ይችላል ማለት ነው። ከሆነ which is said to be linear inequality ብለን እንጠራዋለን። ኢኒኳሊቲ ኦኬ linear inequality linear inequality ተብሎ ይጠራል ማለት ነው። ራይት ስለዚህ ስለ ሊኒየር ኢኩዌሽን እና ሊኒየር ኢኳሊቲ ከመማራችን በፊት እንግዲህ እንትኖች አሉ፣ ኮኦርዲኔቶች አሉ። ኮኦርዲኔቶች ደግሞ ኳድራንት የሚባል ነገር አለ ማለት ነው። ለምሳሌ ሆሪዞንታል ላይን አለን እዚህ ጋር ሆሪዞንታል ላይን which is x ኮኦርዲኔት ተብሎ ይጠራል። ወይም ደግሞ አብሲሳ ይባላል። አብሲሳ ተብሎ ይጠራል ማለት ነው። ኤንድ ቨርቲካል ላይኑ ደግሞ which is said to be y ኮኦርዲኔት ተብሎ ይጠራል። ወይም ደግሞ ኦርዲኔት ይባላል። ኦርዲኔት ብለን እንጠራዋለን ማለት ነው። ከዛ ኦርዲኔቱና አብሲሳው ሲቆራረጡ ወይም ኢንተርሴክት ሲያደርጉ ፐርፐንዲኩላሪ ማለት ነው አራት ኳድራንቶች ይፈጠራሉ። አራት ኳድራንቶች ይህ እንግዲህ እዚህ ጋር ኦሪጂን ነው የምንለው መነሻችን ነው። ከዛ ይሄ አንደኛው ሳጥን ፈርስት ኳድራንት ይባላል። ኤክስም ዋይም ፖዘቲቭ ናቸው ሁለቱም ማለት ነው። እዚህ ጋር ኤክስም ወደዚህ ፖዘቲቭ ነው፣ ወይም ወደዚህ ፖዘቲቭ ነው። ይሄ ሪጅን ፖዘቲቭ ነው ማለት ነው ይሄ ኳድራንት። ስለዚህ ኳድራንት 1 እንለዋለን። እዚህ ጋር ስንመጣ ደግሞ ኳድራንት 2 ላይ ኤክስ ወደዚህ ስንመጣ ኔጋቲቭ ነው፣ ወይ ወደ ላይ ስንል ፖዚቲቭ ነው። ስለዚህ ኤክስ ኔጌቲቭ ኮማ ወይ ደግሞ ፖዚቲቭ። ስለዚህ ኳድራንት 2 ነው። ኳድራንት 3 ደግሞ ኤክስ እንደምታዩት ኔጌቲቭ ነው ወይም ኔጌቲቭ ነው፣ ሁለቱም ኔጌቲቭ የሆነበት ማለት ነው ኳድራንት 3 እንላለን። ኳድራንት 4 ላይ ስንመጣ ደግሞ ኤክስ እንደምታዩት ፖዚቲቭ ነው ወይም ደግሞ ኔጌቲቭ ነው። ኦኬ ስለዚህ ኤክስ ፖዚቲቭ ዋይ ደግሞ ኔጌቲቭ ኳድራንት 4። ኦኬ ስለዚህ አራት ኳድራንቶች አሉን ማለት ነው። ኳድራንት 1 ሁለቱም ፖዚቲቭ፣ ኳድራንት 2 ኤክስ ኔጌቲቭ ዋይ ፖዚቲቭ፣ ኳድራንት 3 ሁለቱም ኔጌቲቭ፣ ኳድራንት 4 ኤክስ ፖዚቲቭ ኤንድ ዋይ ኔጌቲቭ ማለት ነው። እዚህ ጋር ምን አይነት ጥያቄ ሊጠየቅ ይችላል መሰላችሁ? ፔር ኦፍ ፖይንት ሲሰጧችሁና ወይም ጥንድ ቁጥሮች ሲሰጣችሁና እነዚህ ቁጥሮች የትኛው ኳድራንት ላይ ይገኛሉ የሚል አይነት ጥያቄ ትጠይቃላችሁ። ፎር ኤግዛምፕል ኔጌቲቭ 3,4 የት ይገኛል? 3,5 የት ይገኛል? 2,-6 የት ይገኛል? ኤንድ ኔጌቲቭ 3,-7 ኦልራይት። ስለዚህ እዚህ ጋር እንደምታዩቸው አራት
ፔርስ ኦፍ ፖይንቶች አሉ። እነዚህ ፖይንቶች የትኛው የትኛው ኳድራንት ላይ ይገኛሉ ተብላችሁ በጥያቄ ፎርም ትጠይቃላችሁ ማለት ነው። ወይም from the following pairs of points which one is found in quadrant 1 or quadrant ላይ አይነት ጥያቄ ልጠይቁ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ኔጌቲቭ 3 4 የኤክስ ኔጌቲቭ የዋይ ፖዚቲቭ የሆነበት ኔጌቲቭ ፖዚቲቭ የሆነበት የት ላይ ነው? ኔጌቲቭ ፖዚቲቭ ማለት ኳድራንት 2 ማለት ነው። ስለዚህ ኳድራንት 2 ላይ ይገኛል እንላለን ማለት ነው። 3 5 ሁለቱም ፖዚቲቭ ነው እንደምታዩት፣ ሁለቱም ፖዚቲቭ ደግሞ ኳድራንት 1 ላይ ይገኛል ማለት ነው። ኳድራንት 1 ላይ ይገኛል። ኤንድ 2 ኔጌቲቭ 6 ያ ማለት ፖዚቲቭ ኔጌቲቭ ኤክስ ፖዚቲቭ ዋይ ኔጌቲቭ ያለበት ኳድራንት 4 ላይ ይገኛል ማለት ነው። ኤንድ እዚህ ጋር ደግሞ ሁለቱም ኔጌቲቭ 3 ኔጌቲቭ 7 ሁለቱም ኔጌቲቭ ናቸው እንደምታዩቸው፣ ሁለቱም ኔጌቲቭ ኳድራንት 3 ላይ ነው ማለት ነው። ኳድራንት 3 ላይ ይገኛል ብለን መመለስ እንችላለን። ፖይንቶቹንም መወከል እንችላለን፣ ችግር የለውም። ለምሳሌ 3,5ን ጠቁሙ ብንባል እዚህ ኤክስ ዋይ ኮኦርዲኔት ላይ 3 ማለት 1 2 3 ብለን እቺ ጋር 3 ብትሆን ኤንድ 5 ደግሞ ወደ ላይ 1 2 3 4 5 እቺ ጋር 5 ብትሆን ከዛ 5 ዩኒት ወደ ላይ ወጣን 3 ዩኒት ወደዚህ ሄድን፣ ሁለቱም የሚገናኙበት ፖይንት ኦኬ። ይቺ ፖይንት ማለት 3,5 ነች ማለት ነው። ኦራይት ሌሎችንም በተመሳሳይ ለምሳሌ 2,-6 ብንባል 2 ማለት እቺ ጋር ይቺ 2 ነች። -6 ደግሞ የዋይ ቫልዩ ወደ ታች ማለት ነው። -1 -2 -3 -4 -5 -6 ስለዚህ እንደዚህ ያደርግና ሁለቱን አገናኛቸዋል። ይቺ ፖይንት 2,-6 ነች ማለት ነው። እንደዚህ ያደረኩኝ ማገናኘት እችላለሁ ማለት ነው። ስለዚህ ኳድራንቱን በዚሁ ላይ ተረዱት። ኳድራንቱን ፈርስት ኳድራንት፣ ሰከንድ ኳድራንት፣ ሰርድ ኳድራንት ኤንድ ፎርዝ ኳድራንት ፖዚቲቭ ኔጌቲቭ ማን ነው አይነት በዚህ ላይ ብትረዱት መልካም ይሆናል ማለት ነው። ከዛ ስለ ሊኒየር ኢኩዌሽን እንግዲህ ከዚህ ቀደም 7ኛ ክፍል ኦልሬዲ ስለተማራችሁት ዛት ማች ዲቴል አንገባበትም። እዚህ ጋር የምናየው ግራፍ ኦፍ ሊኒየር ኢኩዌሽን እናያለን ማለት ነው። ግራፍ ኦፍ ሊኒየር ኢኩዌሽን graphs of linear equation ኦኬ። graphs of linear equation እንዴት ነው የሚሰራው? የመጀመሪያው ስቴፕ እንግዲህ ይህንን ኮኦርዲኔት ማስቀመጥ ነው። ኦኬ ከዛ ቴብል እናዘጋጃለን። ለኤክስ ቫልዩዎች እንሰጣለን። ከዛ ለዋይ የሚመጣልን ቫልዩ አለ ማለት ነው። ለምሳሌ እንበልና እዚህ ጋር የመጀመሪያው ለምሳሌ ኤክስ which is equals to 5 የዚህን ግራፍ ፈልጉ ልንባል እንችላለን። ዋይ which is equals to 4 የዚህን ግራፍ ፈልጉ ልንባል እንችላለን። ኦኬ አሁን አንዳንድ ዋጋ ብቻ ነው ያለው። ያ ማለት እዚህ ኤክስ ዋጋ ብቻ ነው ያለው፣ እዚህ ደግሞ የዋይ ዋጋ ነው። ሶ አይዘር ሆሪዞንታል ላይን ኦር ቨርቲካል ላይን ብቻ ነው የሚኖረን ማለት ነው ግራፋችን። ስለዚህ እቺ ጋር ኤክስ ዋይ ኮኦርዲኔት ብናስቀምጥ ይቺ ኤክስ ነች and this is y. so x which is equals to 5 ማለት አሁን እዚህ ጋር 1 2 3 4 5 ኦኬ 5 so x እቺ ጋር 5 ነች፣ እዚህ ጋር 5 ዝም 5 ዝም 5 ዝም 5 ወደዚህም ብንሄድ 5 ነው ይሄ መስመር። ስለዚህ ይሄ ማለት ነው x which is equals to 5 ማለት ነው። and y which is equals to 4 ስንል ደግሞ 4 ማለት 1 2 3 4 4 ይሄ ነው። እዚህ ጋር 4 ነው፣ እዚህ ጋር 4 ነው፣ እዚህ ጋር 4 ነው፣ እዚህ ጋር 4 ነው እንደዚህ። ስለዚህ ሆሪዞንታል ላይን ይሆናል ይሄ ማለት ነው y which is equals to 4 ነው ማለት ነው። ወይም ቴብል ማስቀመጥ ትችላላችሁ። ቴብል ማለት ልክ እንደዚህ ታዘጋጁና ኦኬ እዚች ጋር x እዚች ጋር y አለ። አሁን x which is equals to 5 ነው አይደል የተባልኩኝ? የኤክስ ዋጋ ስንት ነው? 5 ነው። ኦኬ ዋይን ስንት ባረገው? ዋይን 1 ባረገው x 5 ነው። ዋይን 2 ባረገው x 5 ነው። ዋይን 3 ባረገው x 5 ነው።
ዋይን 4 ባረገው ኤክስ ማን ነው ኤክስ 5 ነው። በቃ ዋይን በፈለገው ወይ ብቀያይረው ኤክስ ኦልዌይስ ምንድነው 5 ይሆናል ማለት ነው። በተመሳሳይ እዚህ ጋር አሁንም ይህንን ብቀይረውስ ይሄ እንዳለ ይቀመጥና ለሁለተኛው ማለት ነው y ኢኳል ቱ 4 ለሚለው ለምሳሌ ለኤክስ ኔጌቲቭ 3 ብሰጥ y 4 ነው። ኔጌቲቭ 2 ብሰጥ y 4 ነው። ኔጌቲቭ 1 ብሰጥ y 4 ነው። 0 ብሰጥ 4 ነው። 1 ብሰጥ 4 ነው። እዚህ ጋር 2 ብሰጥ 4 ነው። ኦኬ ስለዚህ አይቀየርም። ለዛ y which is equal to something ከተባለ ሆሪዞንታል ላይን ነው የሚሆነው። x which is equal to something ከተባለ ደግሞ ቨርቲካል ላይን እንደሚሆን ትይዛላችሁ ማለት ነው። ከሲምፕል ወደ ኮምፕሌክስ ልንሄድ ነው። አሁን እንግዲህ ቀላል የሚባሉ ኢኩዌሽኖች ናቸው እነዚህ ማለት ነው። ኦልራይት ከዛ ኔክስት ኔክስት ደግሞ ምን አይነት ትንሽ ወሰብሰብ ያለ አድርገን እንስራ ማለት ነው። ለምሳሌ እሺ y which is equal to mx አይነት ኢኩዌሽን ከተሰጠን ይህ እንግዲህ ሊኒየር ኢኩዌሽን ነው። የዚህ ግራፍ በኦሪጂኑ ላይ ነው የሚያልፈው ማለት ነው። በኦሪጂኑ ላይ ማለት ለምሳሌ እዚህ ጋር y አለኝ x አለኝ y አለኝ። ስለዚህ y which is equal to mx ለምሳሌ y which is equal to 2x ብባል የሚያልፈው በዚች በኦሪጂኗ ላይ ነው ማለት ነው። ኦኬ የሚያልፈው በኦሪጂኗ ነው። ለምሳሌ y which is equal to 2xን ግራፍ ለመፈለግ ተፈለኩ የመጀመሪያው ስቴፕ ቴብል ነው የማዘጋጀው። ቴብል እንደዚህ አዘጋጃለሁ። ምንም መቅረት የሌለበት ስቴፕ ነው ይሄ። እቺ ጋር እንደች አረግና የላይኛዋን ኤክስ የታችኛዋን ዋይ ያደርጋለሁ። ለኤክስ የተለያዩ ቫልዩዎችን ከኔጌቲቭም ከፖዚቲቭ ኔጌቲቭ 2 ኔጌቲቭ 1 0 1 2 3 ሰጣለሁ ማለት ነው። ለማን ለኤክስ ሰምራ እንደሚሆነ ቁጥር ከዛ እዚህ ጋር ለኤክስ ኔጌቲቭ 2 ስሰጥ ዋይ ስንት ይሆናል? ኦኬ ኔጌቲቭ 2 አስገቡ እዚህ ጋር 2 ታይምስ ኔጌቲቭ 2 እዚህ ጋር ኔጌቲቭ 4 ይመጣል። ኔጌቲቭ 1 ሳረግስ ኔጌቲቭ 1 ታይምስ 2 ኔጌቲቭ 2 ይመጣል። 0 ሳረግ 0 ይሆናል። አያችሁ በ0 0 ላይ ነው የሚያልፈው በኦሪጂኑ እንለው ለዛ ነው። ኤንድ 1 ሳስገባ 2 ይሆናል። 2 ሳስገባ 2 ታይምስ 2 4 ይሆናል። 3 ሳስገባ 3 ታይምስ 2 6 ይሆናል። ስለዚህ ምንድነው የማረገው? ኦኬ ምንድነው የማረገው? ኔጌቲቭ 2ን ከኔጌቲቭ 4 ጋር ማገናኘት፣ ኔጌቲቭ 1 ከኔጌቲቭ 2 ጋር ማገናኘት። ኦኬ 0ን ከ0 ጋር 1 ከ2 2 ከ4 3 ከ6 ማለት። ስለዚህ የመጀመሪያው ኔጌቲቭ 2 ማለት 1 2 ይቺ ነች ብዬ ባስብ ኔጌቲቭ 4 ደግሞ 1 2 3 4 ቢሆን ልክ እንዴት ማለት ነው እዚህ ጋር ማለት ነው። ይቺ ኔጌቲቭ 2 ኮማ ኔጌቲቭ 4 ነች ማለት ነው። ይቺ ፖይንት ከዛ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 1 ይቺ ነች፣ ኔጌቲቭ 2 ይቺ ነች። እሺ እቺ ጋር ኔጌቲቭ 1 ኔጌቲቭ 2 ማለት ነው። ከዛ 0 0 እዚች ጋር ከዛ 1 2 ኤክስ 1 እዚህ ጋር 2 እቺ ጋር ተገናኙልኝ 1 ኮማ 2 እሺ ከዛ 2 ኮማ 4 2 ኮማ 4 እች አካባቢ ማለት ነው 2 ኮማ 4 ከዛ 3 ኮማ 6 ደግሞ ወደ ላይ ይዘልቃል ማለት ነው። ስለዚህ ስቴፕ እነዚህን ፖይንቶችን ማገናኘት ልክ እነዚህ ፖይንቶች እንደዚህ ይገናኙልኛል ማለት ነው። አያችሁ። ስለዚህ ግራፉ እንደዚህ አይነት በዚህ የሚያልፍ ማለት ነው። በኦሪጂኑ ላይ የሚያልፍ በኳድራንት 1 እና በኳድራንት 3 ላይ የሚያልፍ ግራፍ ይሆናል ማለት ነው። ኦኬ ምን ከሆነ y which is equal to 2x ወይም y which is equal to mx ሆኖ m ፖዚቲቭ ከሆነች ማለት ነው። ኔጋቲቭ ቢሆንስ ኔጋቲቭ 2x ለምሳሌ y which is equal to ኔጌቲቭ 3x ልበለው እዚህ ጋር 3x ባረከው አሁንም ተመሳሳይ ነገር ነው የማደርገው እዚህ ጋር ማለት ነው። ይሄን አጠፋና የሚመጣው የy ቫልዩ ስለሚለያይ ለx እነዚህን ቁጥሮች እሰጣለሁ። ኔጌቲቭ 2 ኔጌቲቭ 1 0 1 2 3 ብዬ እሰጣለሁ።
ከዛ ዋይ ምን ይሆናል? ኔጌቲቭ 2 ታይምስ ኔጌቲቭ 3 ኔጌቲቭ ማን ነው 6 ይመጣል። ፖዚቲቭ 6 ኔጌቲቭ 3 ታይምስ ኔጌቲቭ 1 3 ይመጣል። ኤን ኔጌቲቭ 3 ታይምስ 0 0 ይመጣል። ኔጌቲቭ 1 ታይምስ ኔጌቲቭ 3 ኔጌቲቭ 3 ኔጌቲቭ 3 ታይምስ 2 ኔጌቲቭ 6 ኔጌቲቭ 3 ታይምስ 3 ኔጌቲቭ 9። ስለዚህ ምን አደርጋለሁ? ኔጌቲቭ ቱን ከሲክስ ጋር ማገናኘት። ኔጌቲቭ ቱ ማለት እች ጋር ነች፣ ሲክስ ደግሞ በዚህ በኩል ነው የምትሆነው፣ እዚች አካባቢ ነው ብዬ ባስብ ችን ፖይንት ይዛለሁ ማለት ነው ለእነዚህ ቁጥሮች። ኔጌቲቭ ዋን ስሪ፣ ኔጌቲቭ ዋን እች ነች፣ ስሪ ደግሞ እች አካባቢ ነው ብል እች ጋር ትመጣለች ማለት ነው። እሺ ከዛ ዜሮ ዜሮ እች ጋር፣ ከዛ ዋን ኔጌቲቭ ስሪ፣ ዋን ማለት እች ነች፣ ኔጌቲቭ ስሪ ደግሞ እዚህ አካባቢ ቢሆን እች ጋር ፖይንቷ ነች። ቱ ኔጌቲቭ ሲክስ፣ ቱ ኔጌቲቭ ሲክስ ደግሞ እዚህ አካባቢ፣ ከዛ ስሪ ኔጌቲቭ ናይን ደግሞ ወደታች ይወርዳል። ስለዚህ እነዚህን ፖይንቶች ማገናኘት። ስለዚህ ይህ ላይን ማን ነው? ዋይ ዊች ኢዝ ኢኳልስ ቱ ኔጌቲቭ 3x። ይሄኛው ማን ብለናል? ዋይ ዊች ኢዝ ኢኳልስ ቱ 2x። እንደዚህ እያደረግን ነው ግራፍ የምንሰራ። ዛት ማች ምንም የሚከብድ ነገር አይደለም። ስቴፑን ደግምላችኋለሁ። አሁንም የመጀመሪያ እንግዲህ ጥያቄ ይሰጠናል፣ ሊኒየር ኢኩዌሽኑ ማለት ነው። ከዛ ኤክስ ዋይ ኮኦርዲኔት እንስላለን። ከዛ ቴብል እናዘጋጅና ለኤክስ ሰም ራንደም የሚሆን ኔጌቲቭም ፖዚቲቭም ዜሮን ጨምሮ ቁጥር እንሰጣለን። ከዛ እነዚያን ቁጥሮች ኢኩዌሽኑ ላይ ስናስገባ የምናገኘው የዋይ ቫሊው አለ። ከዛ እዚህ ጋር ኤክስ ቱ ሲክስ ኦኬ፣ ፔር ፔር የሆኑ ቁጥሮች እናገኛለን። እነዚህ ፔር ፔር የሆኑ ቁጥሮችን የሚገኙበት ኳድራንት ላይ ማስቀመጥ፣ ከዛ እነዛን ፖይንቶች ማገናኘት። ስናገናኘው ስትሬት የሆነ ላይን ይመጣልናል ማለት ነው። ኦልራይት፣ ስለዚህ እንደዚህ አድርገን እንሰራለን ማለት ነው። ኔክስት ደግሞ ፕላስ ኦር ማይነስ ቢ ቢኖረውስ? ፕላስ ኦር ማይነስ ቢ ቢኖረውስ? ፕላስ ኦር ማይነስ ቢ ማለት ዋይ ዊች ኢዝ ኢኳልስ ቱ ኤምኤክስ ፕላስ ቢ ፎርም ቢሰጥ፣ ለምሳሌ ዋይ ዊች ኢዝ ኢኳልስ ቱ 2ኤክስ ፕላስ 3 ቢሰጥ ማለት ነው። አሁን የዚህ ኢኩዌዥን ግራፉ በኦሪጂን ላይ አይደለም የሚያልፈው፣ ወይም በዜሮ ዜሮ ላይ አይደለም የሚያልፈው። 3 ዩኒት ሽፍት ያደርጋል። 3 ዩኒት ወደ ላይ ሽፍት ያደርጋል። ማይነስ ከሆነ ደግሞ ወደ ታች ሽፍት ያደርጋል ማለት ነው። ያ ማለት መሰላችሁ? አሁን እች ጋር ቴብል እናዘጋጅ። እንደተለመደው ቴብላችን ግዴታ ነው ብያችኋለሁ። ቴብል እች ጋር እንደዚች አዘጋጃለሁ። ኤክስ አለኝ፣ ዋይ አለኝ። ኦኬ፣ ከዛ በኋላ እች ጋር ለኤክስ አሁንም ኔጌቲቭ 2 ኔጌቲቭ 1 0 1 2 3 ልስጥ። ኦልራይት፣ ከዛ አሁን ኔጌቲቭ 2 እዚህ ውስጥ ላስገባ ነው። 2 ታይምስ ኔጌቲቭ 2 ኔጌቲቭ 4 ፕላስ 3 ኔጌቲቭ 1 ይመጣል። አሁን ኔጌቲቭ 1 ላስገባ ነው እዚህ ጋር 2 ታይምስ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 2 ፕላስ 3 1። አሁን 0 ላስገባ ነው 2 ታይምስ 0 0 ፕላስ 3 3። 1 ላስገባ ነው 2 ታይምስ 1 2 ፕላስ 3 5። 2 ላስገባ ነው 2 ታይምስ 2 4 ፕላስ 3 7። 3 ላስገባ ነው 2 ታይምስ 3 6 ፕላስ 3 9። አሁን ኦርደር ፔሮችን ያቸው ማን ኔጌቲቭ 2 ኮማ ኔጌቲቭ 1 ኮማ ኔጌቲቭ 1 ኮማ 1 0 ኮማ 3 1 ኮማ 5 2 ኮማ 7 ኤንድ 3 ኮማ 9 አሉኝ። እነዚህን እንግዲህ ኤክስ ዋይ ኮኦርዲኔት ላይ አስቀምጣለሁ ማለት ነው። እዚህ ጋር ኤክስ አለኝ፣ እዚህ ጋር ዋይ አለኝ ማለት ነው። ከዛ ኔጌቲቭ 2 ኮማ ኔጌቲቭ 1 ማለት ኔጌቲቭ 2 ማለት የት ነው? 1 2 እቺ ጋር ኔጌቲቭ 2 ብንል ኔጌቲቭ 1 ማለት ደግሞ ወዴት ነው? ወደዚህ ማለት ነው ይቺ። ስለዚህ ይቺ ነች ፖይንቷ ማለት ነው። ኦኬ፣ ይቺን ፖይንት ያዙልኝ። ኦኬ፣ ከዛ ኔጌቲቭ 1 ኮማ ኔጌቲቭ 1 ኮማ 1 ኔጌቲቭ 1 ማለት ይቺ ነች። 1 ማለት ደግሞ እቺ ጋር ነች። ስለዚህ ሁለቱ የሚገናኙት እቺ ጋር ነው ማለት ነው።
0,3 ኤክስ 0 ሲሆን ስሪ እች ጋ ማለት ነው። እች ጋ ስሪ ምንድን ብለናል? ከዚህ ቀደም ኤክስ ዋይ ኢንተርሴፕት ነን ብለናል። ዋይ ኢንተርሴፕት ማለት የዋይን አክሲስ የሚቆርጥበት ኦኬ፣ ግራፉ የዋይን አክሲስ የሚቆርጥበት ማለት ነው። እናየዋለን እንዴት እንደሚቆርጠው። 1,5 ዋን እች ጋ ነች፣ 5 ደግሞ እዚህ አካባቢ ቢሆን እዚህ ጋ ይሆናል ማለት ነው ፖይንታችን። 2,7 ቱ እዚህ ጋ ቢሆን 7 ደግሞ ወደ ላይ ይወጣል፣ 7 እዚህ ጋ ይሆናል። ስሪ ምናምን እንደዚህ አካባቢ ይሆናል። ከዚህ ይህን ፖይንት እስቲ ያገናኙት። አያችሁ? ይሄ ማለት y which is equals to 2x plus 3 ግራፍ ነው ማለት ነው። ያ ማለት ይኸው 3 ዩኒት ከኦሪጂኑ ሂዷል ማለት ነው። አያችሁ እዚህ ጋር ይቺ ማለት 0,3 የy ኢንተርሰፕት ነች ማለት ነው። የy ኢንተርሰፕት ነች። እቺ ጋር ደግሞ x ኢንተርሰፕት አለች ጋይስ። ኤክስ ኢንተርሰፕት ማለት ዋይን 0 ስናደርገው ሊመጣ የሚችል ያ ማለት እንዴት ነው የምናደርገው? ለዋይ 0 መስጠት 0 እኩል ይሆናል 2x ፕላስ 3 እናደርጋለን። ከዛ 2x which is equals to negative 3 over 2 ስናደርገው x which is equals to negative 3 over 2 ማለት 1.5 ማለት ነው። 1.5 ደግሞ በሁለት እና በአንድ መካከል በኔጌቲቭ 1 እና በኔጌቲቭ 2 መካከል ማለት ነው። ሶ እንደዚህ ያደረግን ግራፋችንን መስራት እንችላለን ማለት ነው። ራይት አይ ቲንክ ክሊር የሆነላችሁ ይመስለኛል። ከዛ ሌላው ምንድን ነው? ያ ይሄ ነው በቃ እዚህ ጋር ያለው ምንም የሚከብድ ነገር የለም። ምንም የሚከብድ ነገር የለም። አንድ ምሳሌ ልስራላችሁና ወደ ሌላ እናልፋለን። አንድ ምሳሌ ሌላ ተጨማሪ ማለት ነው። ኦኬ ሌትስ ሴይ 3y ማይነስ 2x እኩል ይሆናል 1። አሁን የሊኒየር ኢኩዌሽን ይሄ ስታንዳርድ ይባላል። ስታንዳርድ ፎርም ኦፍ ሊኒየር ኢኩዌሽን ነው የሚባለው። ዜን y is equal to mx plus p ፎርም እንቀይረው። ያ ማለት 3y which is equals to ኔጌቲቭ 2x ወደዛ ሲሄድ ፖዚቲቭ 2x ይሆናል ፕላስ 1 ኦቨር 3 ስናደርገው y which is equals to 2 over 3x ፕላስ 1 ይሆናል ማለት ነው። አሁን እዚህ ጋር ስሎፓችን 2 over 3 ነው ኤንድ y ኢንተርሰፕሽናችን ደግሞ ማን ነው? 1 ነው ማለት ነው። ስለዚህ ግራፋችንን ስንሰራ እንደዚች እናደርጋለን። አይውላችሁ አንድ ማሳሰባችሁ ነገር ቅድም ላይ ቴብል የምንሰራው ጀስት ትንሽ ነገሮች ወሰብሰብ በሚሉብን ከሆነ እያንዳንዳቸውን ፖይንቶች ደን እዚህ ጋር ፕሎት አድርገን ለማገናኘት ይረዳን ዘንድ ነው። ግን በቀላሉ ሌላ መስሪያ መንገድ አለ። ኤክስ እና ዋይ ኢንተርሰፕት ከተገኘ ማገናኘት ይቻላል በቀላሉ። እዚህ ጋር ለምሳሌ አሁን የዋይ ኢንተርሰፕት ማለት እዚህ ጋር 0,1 ዋይ ኢንተርሰፕት ማለት 0,1 ነው። 0,1 ማለት ደግሞ እች ጋ 0 ነች፣ እች ጋ 1 ብንላት ይቺ ፖይንት ማለት ነው። አሁን ዋይ እዚች ፖይንት ላይ ይቆረጣል ማለት ነው። ኤንድ ኤክስ ኢንተርሰፕት ማለት ደግሞ ለዋይ 0 ሰጥተን የምናገኘው ቫሊዩ ማለት ነው። ዛት ሚንስ ዋይን 0 ስንሰጠው እኩል ይሆናል 2 over 3x plus 1 አይደል? ከዛ ዋንን ወደዚህ ስናመጣት ኔጌቲቭ 1 እኩል ነው 2 over 3x። ከዛ በኋላ ክሪክሮስ ስናደርግ ኔጌቲቭ 3 which is equals to 2x ይሆናል over 2 ስናደርግ x which is equals to ይጣፋና ኔጌቲቭ 3 over 2 ማለት ኔጌቲቭ 1.5 ማለት ነው። ስለዚህ x ኔጌቲቭ 1.5 ማለት እዚህ አካባቢ ነው ማለት ነው። 0 ኮማ አሁን እዚህ ጋር x ኢንተርሰፕት ማለት ኔጌቲቭ 1.5 ወይም ደግሞ 3 over 2 ማለት እንችላለን ኮማ 0 ያቺ ማለት እቺ ፖይንት ነች። ስለዚህ ሁለቱም ፖይንት አገናኟቸው እነዚህን ፖይንቶች ከዛ ማራዘም ማለት ነው። ኦኬ ስለዚህ ልክ እንደዚህ አድርጌ ሳራዝመው ይሄ ላይን ማለት 3y ማይነስ 2x እኩል ይሆናል 1። ግራፍ እንደዚህ ነው የሚሰራው። ስለዚህ አንደኛው መንገድ
የኤክስ እና የዋይ ኢንተርሰፕትን በመፈለግ ሁለቱም ፖይንቶች በማገናኘት ግራፉን መስራት። ሁለተኛው መንገድ ደግሞ ቴብል በማዘጋጀት ሁልጊዜ ቴብል አድካሚ ከሆነ ቴብል እያንዳንዱን ቁጥር እያስገባን አሰልች ከሆነ ኤክስ እና ዋይ ኢንተርሰፕትን መፈለግ በቃ ዛት ኢዝ ኢት። በዛ ወይ መረዳት እንችላለን ወገን። ሌላው ኢኒኳሊቲ ነው የምንገባው። እስካሁን ኢኩዌዥን ያየ ነው። አሁን ደግሞ ሊኒየር ኢኒኳሊቲ እንዴት እንደምናይ እንመልከት እስኪ። ሊኒየር ኢኒኳሊቲ ማለት ያለ እኩልነት አረፍተ ነገር ማለት ነው። ሊኒየር ኢኒኳሊቲ ሊኒየር ኢኒኳሊቲ ያለ እኩልነት አረፍተ ነገር ማለት ነው። ኦኬ ስለዚህ እንዴት አይነት ፎርም የሚሰጥ መሰላችሁ? ከዚህ ቀደም አውርተናል። በእኩል ይሆናሉ ፈንታ አሁን ሊኒየር ኢኩዌሽን ላይ እኩል ይሆናል ምልክት ነበር ስናደርግ የነበረ። በዛ ፈንታ ሌዛን ግሬተር ዛን ለዛን ኦር ኢኳል ግሬተር ዛን ኦር ኢኳል አይነት ፎርም ካለ ዛት ኢዝ ኢኒኳሊቲ ብለን እንጠራለን ማለት ነው። እንጠራለን። ኦኬ ለምሳሌ እዚህ ጋር እስቲ አሁን 5x ፕላስ 6 ግሬተር ዛን 3 አሁን ይህ ኢኒኳሊቲ ነው። ኢኒኳሊቲ ስንት ቫሪያብል ያለው? አንድ ቫሪያብል ያለው። ቅድም ላይ ስንሰራ የነበረው ስንት ቫሪያብል ነበረው? 2x እና y ማለት ነው። እዚህ ጋር ባለ አንድ ቫሪያብል ነው። የኤክስ ዋጋ መገኘት ይችላል ማለት ነው። ኦኬ ስለዚህ ለምሳሌ እዚህ ጋር 5x ግሬተር ዛን 3 ማይነስ 6 አይደለ? 5x ግሬተር ዛን ኔጋቲቭ ምን 3 ይሆናል። ከዛ ኦቨር 5 ኤክስ ግሬተር ዛን ኔጌቲቭ 3 ኦቨር 5 እንደዚህ አድርጎ የሚሰራ ነው። ሌላ ምሳሌ 3x ለዛን 9x ፕላስ 4 ይላል። ስለዚህ ላይክ ተርም መሰብሰብ ግዴታ ነው። 3x ማይነስ 9x ሌዛን 4 የስንት ይመጣል? ኔጌቲቭ 6x ሌዛን 4 ከዛ ኦቨር ኔጌቲቭ 6 ኦቨር ኔጌቲቭ 6 ኦኬ ኤክስ ሌዛን ስንት? ኔጌቲቭ 2 ኦቨር 3 ይመጣላ ሲቃለል። እዚህ ጋር አንድ ሩል ወቁ። በኔጌቲቭ የምናጣፋ ከሆነ ይሄ ሳይን ምን ይላል? ይቀየራል። ስለዚህ ምን ይሆናል? ኤክስ ግሬተር ዳን ኔጌቲቭ 2 ኦቨር 3 ብለን ነው የምናስቀምጠው ማለት ነው። በኔጌቲቭ የምናጠፋ ከሆነ አለበለዚያ ግን ይህን ቁጥር እዚህ ጋር ለምሳሌ ኤክስ ሌዛን ኔጌቲቭ 2 ኦቨር 3 ቁጥር ብታስገቡ ልክ አያመጣላችሁም ቼክ ስታደርጉት ማለት ነው። ስለዚህ እሱን ሩልም ማወቅ ይጠበቅባችኋል ማለት ነው። ሌላ የመጨረሻ እዚህ ጋር የምናየው እንግዲህ የአፕሊኬሽን ኤሪያው ነው። አፕሊኬሽን ኤሪያ ነው። ለምሳሌ ቴምፕሬቸር ሜዠርመንት ላይ ዲግሪ ፋራናይትን ወደ ዲግሪ ሴልሺየስ ለመቀየር ወይም ዲግሪ ሴልሺየስን ወደ ዲግሪ ፋራናይት ለመቀየር የተለያዩ ፎርሙላዎች አሉ። የራሱን እዛ ጋር ለመስራት እንጠቀምበት እንችላለን። ከዛ ባለፈ ደግሞ እድሜ ጋር የተገናኘ የእናትየዋ እድሜ ይህን ያህል ሆኖ የልጁ ይህን ያህል ቢሆን አሁን ምን ያህል ይሆናል አይነት ስታፍ እንደዚህ አይነት ጥያቄ የሚጠየቅ ከሆነ ምናምን በዚህ መስራት እንችላለን ማለት ነው። ለምሳሌ አንድ ጥያቄ እንስራ እንጂ እስኪ እዚች ላይ አንድ ጥያቄ እንስራ እስኪ ትግበራው ምን ላይ እንደሆነ ማለት ነው። አንድ ጥያቄ ለምሳሌ 3 years ago the sum of the ages of a man and his son was 3 years ago the sum of the ages of the man and his son was 52 years ማለት ነው።
now the man is 8 years older than his son. Now the man is 8 years older than his son. Older than his son. What is the present age of his son? What is the present age of his son? ጥያቄው ይሄ ነው ማለት ነው። ኦኬ ስለዚህ ምንድነው የሚሆነው መሰላችሁ? መጀመሪያ ጥያቄውን መረዳት አለብን። እንደዚህ አይነት ምንድነው የቃላት ፕሮብሌሞች ሲሰጡን ወይም ወርድ ፕሮብሌም ሲሰጠን ጥያቄውን መረዳት ነው ያለብን። የመጀመሪያ ስቴፕ 3 years ago ከ3 ዓመታት በፊት the sum of the ages of the man and his son was 52 years። የልጁ ከ3 ዓመት በፊት እንግዲህ የልጁ እድሜና የሰውየው እድሜ ሲደመር ስንት ይመጣል? 52 ይመጣ ነበረ። የአንድ አባትና ልጅ እድሜያቸው ድምር 52 ይመጣ ነበረ። now the man is 80 years older than his son። አሁን ከአባቱ በስንት ይበልጣል? በ18 ዓመት። ማን ነው አባትየው ከልጁ በስንት ይበልጣል? በ18 ዓመት ይበልጣል ማለት ነው። የተጠየቀው ጥያቄ what is the present age of his son? የልጁ የአሁኑ እድሜ ምን ያክል ነው? ታስቡት ትንሽ ወሰብሰብ ያለ ይመስላል፣ ግን ጊቭን አወጣችሁ ምናምን ስትሰሩት ቀላል ነው የሚሆነው። ስለዚህ ሶሉሽን አሁን የመጀመሪያ ከ3 ዓመት በፊት ጋር እንምጣ። 3 years ago ማለት የሰውየው እድሜ አለ። የሰውየው ማን ብለን ብንጠራው ሰውየውን ከሰውየው ሲቀነስ 3 ዓመት ሲደመር ከልጁ ሲቀነስ 3 ዓመት እኩል ነው 52 ይመጣል። ልዩት አሁን የሰውየው እድሜና የልጁ እድሜ 52 ዓመት የነበረው ከዛሬ 3 ዓመት በፊት ነው አይደለ? ስለዚህ ከዛሬ 3 ዓመት በፊት ከሆነ ከልጁም ከሰውየውም ላይ ምን እንቀንሳለን? 3 ዓመት እንቀንሳለን ማለት ነው። አንድ ያለን። ሁለተኛ ደግሞ አሁን ግን አለ ሰውየው ልጁን በ18 ዓመት ይበልጠዋል። ያ ማለት ኤም ማለት ወይም ማን ማለት ደሰን ሲደመር 18 ዓመት ነው። ስለዚህ ሁለት ኢኩዌሽን አለ በቀላሉ መስራት እንችላለን ማለት ነው። ሶ ምን እናደርግ? ይህንን እዚህ ውስጥ መተካት እንችላለን። ኤም በምትለዋ ፈንታ ኤስ ፕላስ 18 ማድረግ እንችላለን። ኤም በምትለዋ ፈንታ ማለት ነው። ኤስ ፕላስ 18 ማይነስ 3 አያችሁ። ኤስ ፕላስ 18 ያልኩት እንግዲህ ይችን ያስገቧት ኤም ላይ ነው። ሲደመር ኤስ ማይነስ 3 እኩል ይሆናል 52። ይህን ስሩት እስኪ። ኤስ ሲደመር 18 ሲቀነስ 5 ማለት ኤስ ሲደመር 15 ማለት ነው። ሲደመር ኤስ ሲቀነስ 3 እኩል ነው 52 አደርጋለሁ። ኦኬ ይቺ ኤስ ነች፣ 5 አይደለችም። እሺ ኤስ እና ኤስ 2ኤስ ሲደመር ከ15 ሲቀነስ 3 12 እኩል ነው 52። ከዛ 2ኤስ እኩል ይሆናል 52 ሲቀነስ 12 ከ52 ሲቀነስ 12 2ኤስ እኩል ይሆናል ስንት ይመጣል? ይሄ 40 አይደለ? 40 ኦቨር 2 ኤስ እኩል ይሆናል ስንት? 20 መጣ ማለት ነው። ስለዚህ አሁን ላይ የልጁ እድሜ ስንት ነው? 20 ነው። የሰውየው እድሜ ብንጠየቅስ የሰውየው እንግዲህ ልጁ ላይ ሲደመር 18 ዓመት ማለት ነው። የሰውየው ማለት ልጁ ጋር ሲደመር 18 38 ማለት ነው። ኤም which is equals to 20 ሲደመር 18 እኩል ነው 38 ዓመት ይመጣል ማለት ነው። ስለዚህ እንደዛ ተደርጎ መሰራት ይችላል። እንደዚህ አይነት ጥያቄዎች ሲሰጡን ስቴፑ ምንድነው? ጥያቄውን በደንብ መረዳት፣ ጊቭን ማውጣት፣ ከዛ ወደ ኢኩዌሽን መቀየር፣ ከዛ በቀላሉ መስራት መቻል ማለት ነው።
ኦኬ። ሌሎች ተመሳሳይ የሆኑ የቃላት ፕሮብሌሞች አሉ። ይህ አሰራር ከገባችሁ ቀላል። ስለዚህ ለማሳጠር ያክል ዩኒት 3 ይመስላል። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ከዛ በተጨማሪ የቴሌግራም አካውንት አለን። ቴሌግራም ላይ @ኢትዮጵያን ኦንላይን ኤጁኬሽን ብላችሁ ሰርች አድርጉ፣ ወይም ደግሞ እዚሁ ዩቲዩብ ባዮ ጋር አለ ገብታችሁ ማየት ትችላላችሁ። @ኢትዮጵያን ኦንላይን ኤጁኬሽን ምንም ስፔስ ሳይኖረው ስትፈልጉ ታገኛላችሁ። በዛ በኩል በቀላሉ መገናኘት እንችላለን ማለት ነው። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። መልካም ጊዜ። ባባይ